ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንኳን ለቃና ዘገሊላ በዓል በሰላም አደረሳችሁ። ዛሬ ጥር 12 ዓ.ም በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ የቃና ዘገሊላ በዓል በድምቀት ይከበራል። በኢትዮጵያና በመላው ዓለም በሚኖሩ የቤተክርስቲያኗ ምዕመናኖች ዘንድ የሚከበረውን የቃና ዘገሊላን በዓል በማስመልከት እንኳን አደረሳችሁ መልእክት ማስተላለፍ ፈልጋለሁ። እንኳን ለ2018 ዓ.ም የቃና ዘገሊላ በዓል በሰላም አደረሳችሁ። በሚቀጥለው ዓመትም በሰላም በጤና ከነመላ ቤተሰቦቻችሁ እንዲያደርሳችሁ መልካም ምኞቴን መግለጽ እወዳለሁ። እንግዲህ በትናንትናው ዕለት የጥምቀት በዓል ተከብሯል። በትናንትና ቀደም ብሎ ደግሞ የከተራ በዓል ተከብሯል። በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ ከበዓሉ ጋር በተያያዘ በየአካባቢው ምን ገጠመኞች ነበሯችሁ የሚለውን በተመለከተ መልእክቶቻችሁን፣ ገጠመኞቻችሁን ልታደርሱ ትችላላችሁ። በአመዛኙ ፖለቲካዊ ድባብ እየተጫነው በዓል እንደተከበረ የሚገልጹ የተለያዩ መረጃዎች እየወጡ ነው የሚገኙት። አዲስ አበባና በኦሮሚያ ክልል የኢትዮጵያ ብሔራዊ አርማ የሆነው የኢትዮጵያ ሰንደቅ ዓላማ ምልክቶች የሚባሉት በአልባሳት ላይ በቤተክርስቲያን በክብረ በዓል ላይ እንዳይታዩ በማድረግ ፖለቲካዊ ጣልቃ ገብነት የታየበት ሲሆን ከዚህ ጋር በተያያዘ እነዚህን አልባሳትና ምልክቶች ይዘው የተገኙ ሰዎች ደግሞ ድብደባ፣ ቅጣት ተፈጽሞባቸው በዓሉን በአስቸጋሪ ሁኔታ ማሳለፋቸውን የሚገልጹ መረጃዎች አሉ። እንደዚሁም የፖለቲካ ጣልቃ ገብነት በታየባቸው አንዳንድ አካባቢዎችም እንደዚሁ ታቦታት ከቤተክርስቲያን ሳይወጡ ወደ ባህረ ጥምቀት ሳይወርዱ በዓሉም እንደዚሁ ሳይከበር ቀርቷል። ይሄ የፖለቲካ ጣልቃ ገብነት አሳዛኝ ማሳያ ነው። በዚህ የጥምቀት በዓል ላይ ከተከሰቱ ክስተቶች መካከል እንግዲህ እነዚህና ሌሎች መረጃዎችን በተመለከተ ተጨማሪ ሀሳብ አስተያየቶች ካሏችሁ ታደርሱ ይችላላችሁ። ዘገባና መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል እንግዲህ በርከት ያሉ የግንባር ዝርዝር መረጃዎችን ይዣለሁ። በህወሓት በኩል አዲስ ወታደራዊ እንቅስቃሴና ወታደራዊ ዝግጅት መኖሩን እና የውጊያ አቅጣጫዎችን ጭምር ኦሪንቴሽን መሰጠቱን የሚገልጹ መረጃዎችን እንደዚሁ ደግሞ ከፋኖ አንጻርም እንደዚሁ የግንባር ዝርዝር መረጃዎችን አካትቼ ይዣለሁ። በምስራቅ አፍሪካ ቀንድም እንደዚሁ በኢትዮጵያ አፍንጫ ስር ላይ የግብፅና እስራኤል እንደዚሁ ተፋጠዋል የሚል አዲስ መረጃ አለ። እንዲሁም ደግሞ በሞሳድ ድጋፍና ጥበቃ ይደረግላቸዋል የሚባሉት የሶማሊላንዱን ፕሬዚዳንት በቁጥጥር ስር ለመዋል የአረብ ሀገራት ከሞቃዲሾ ጋር በመተባበር በርካታ ደህንነቶቻቸውን አሰማርተዋል የሚሉ መረጃዎችም ወጥተዋል። በዚህ በአፍሪካ ቀንድ ላይ የግብፅ ወታደራዊ መስፋፋት ጋር በተያያዘ እስራኤል ማስጠንቀቂያ ሰጥታለች። እነዚህና ሌሎች መረጃዎችን ከአፍሪካ ቀንድ የአባይ ፖለቲካ፣ የሀገር ውስጥ የተለያዩ መረጃዎችና ዘገባዎችን እየተከታተላችሁ አብራችሁን ስትቆዩ የተለመዱ ዝርዝር የግንባር መረጃዎችን በቅደም ተከተል የምትከታተሉ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ @gmail.com በቴሌግራም በዋትስአፕ በሜሴንጀር መልእክትና ጥቆማዎችን ልታደርሱ ትችላላችሁ። በእጅጉ ነው የማመሰግነው። እንግዲህ ወደ መረጃዎቹ ሲሄድ ከበዓሉ ጋር በተያያዘ ያሉት አከባበርና ተዛማጅ መረጃዎችን በማድረስ ወደ ዝርዝር ወታደራዊ ፖለቲካዊና ዲፕሎማሲያዊ መረጃዎች እሄዳለሁ። የዘንድሮ 2018 የተከበረውን የከተራና የጥምቀት በዓል በተመለከተ አንዳንድ ክስተቶች መኖራቸው ነው የተገለጸው። በዚህም በአሳዛኝ ሁኔታ የወጣቶች ሕይወት ያለፈበት የጥምቀት በዓል ነበር። ወደ ጎንደር ስንሄድ በጉና በጌምድር ክምር ድንጋይ ከተማ ወጣቶች ጭፈራ ለማስቆም በሞከሩ የሚሊሻ አባላትና በወጣቶች መካከል እንደዚሁ በተፈጠረ ግጭት ወጣቶች በሚሊሻ ጥይት ተገድለዋል። ይሄ እንግዲህ በዓሉን ድባቡን እንደዚሁ ከቀየሩ ክስተቶች መካከል ናቸው። ወጣቶቹ የሚሊሻ ኑሮ እያሉ ሚሊሻውን በሽሙጥ የሚነካ ጭፈራ ማሰማታቸውን ተከትሎ ሚሊሻዎች ደግሞ ለምን እንደዚህ ትሉናላችሁ በሚል ነው እንግዲህ ተኩስ ከፍተው የወጣቶች ሕይወት ያለፈው። ይሄ የሆነው ከደብረ ታቦር በቅርብ ርቀት በምትገኘው ክምር ድንጋይ ከተማ ጎንደር ነው። በሌሎቹ አካባቢዎችም እንደዚሁ ወደ ራያ አለማጣ፣ ሰሜን ወሎ ስንሄድ በአለማጣ ከተማ እንግዲህ ወጣቶች ከፍተኛ እንግልትና እንደዚሁም ደግሞ ስርዓት ተፈጽሞባቸዋል። ታቦታት በወታደሮች በኃይል ተሰብረው ለማውጣት ተሞክሮ አልተሳካም። በአለማጣ ከተማ እንግዲህ ለወትሮው የሚታወቀው አለማጣ ላይ የጥምቀት በዓል በደምቆ ከሚከበርባቸው የኢትዮጵያ አካባቢዎች አንዱ ነው። የአለማጣ ወጣቶች ሴቶችም ወንዶችም በጥምቀት ላይ የሚያሳዩቸው ጭፈራዎች እንኳን በአለማጣ በራያና በቀጠናው ቀርቶ በአዲስ አበባም እንደዚሁ ተወዳጅ የሆኑ ጭፈራዎች ናቸው። እነዚህን ጭፈራዎች ወጣቶች አላደረጉም። ጥምቀት አልተከበረም። 5ቱ አብያተ ክርስቲያናት ከመንበራቸው ወጥተው ወደ ባህረ ጥምቀት አልወረዱም። በጸሎት ብቻ ታስቦ ነው የዋለው። ከዚህ ጋር በተያያዘ የህወሓት ታጣቂዎች ታቦት በኃይል ሰብረው አውጥተው በታጣቂዎች አጅበው ለማክበር ያደረጉት ሙከራ ሳይሳካ ቀርቷል።
ከዚህ ጋር በተያያዘ ወጣቶች በጅምላ ታፍሰው መታሰራቸውም ካለማጣ አካባቢ የወጡ መረጃዎች ያሳያሉ። ያው የዚህ ምክንያት እንግዲህ ቀደም ብሎ በትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነጠለውና የተወገዘው የመንበረ ሰላማ ከህወሓት ታጣቂዎች ጋር በመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅሮችን በዚህ ቀጠና ማፈራረሱን ተከትሎ በህዝቡ ውስጥ የተፈጠረው ቅሬታ ከነዚህ ሰዎች ጋር ጥምቀትን አናከብርም በሚል አቋም ተወስዶ ነው ጥምቀት ያልተከበረው በሚያሳዝን ሁኔታ። እንግዲህ ለመጀመሪያ ጊዜ ነው እንግዲህ በኢትዮጵያ ታሪክ በተለይ በዚህ በቀጠናው የጥምቀት በዓል ሳይከበር እየዋለው ይላሉ የአካባቢው የመረጃ ምንጮች። ሌላው ከጥምቀት ጋር በተያያዘ እንደዚሁ በጅማ ዞን የአማራ ተወላጆች በተፈናቀሉባቸው አካባቢዎች እንደ ጅማ ዞን ጌራ ወረዳ ዋላ ቀበሌ ባለ እግዚአብሔር ቤተክርስቲያን እንደዚሁ ጥምቀት ሳይከበር ውሏል። የአካባቢው ነዋሪዎች እንደዚሁ በኦሮሚያ ልዩ ኃይል ጋቸና ሴርና ረጲ ሎላ አማካይነት በመፈናቀላቸው ምክንያት ቤተክርስቲያኑ እንደዚሁ የጥምቀት በዓል አልተከበረም፣ ታቦት አልወጣም። ቀደም ብለው የሲኖዶሱ ታቦት እንዲቀበላቸው ጠይቀው ነበረ። በተመሳሳይ እንደዚሁ በወለጋ ያው እንግዲህ አንዱ የቀውስ ማዕከል ነው። በወለጋ ምስራቅ ወለጋ ጉትን ወረዳ ሎጎ ገብርኤል ተብሎ የሚጠራው አካባቢ እንደዚሁ በጥምቀት ቀን በቤተክርስቲያኑ ዙሪያ ውጊያ ሲደረግ ነበር የነበረው። ሎጎ ገብርኤል ተብሎ የሚጠራው አካባቢ አነስተኛ መንደር በነበረው ውጊያ ወደ ቃጠሎ በውድመት እንግዲህ በቃጠሎ ምክንያት ወድማለች የሚል መረጃ ነው ያለው። በዚህ አካባቢም የጥምቀት በዓል አልተከበረም። ጅማ ዞን እንግዲህ በተለይ በጌራ ወረዳ ዋላ ቀበሌ በአማራ ተወላጆች ላይ የሚደርሰውን ግፍ ተከትሎ ወደ ደቡብ ምዕራብ ኢትዮጵያ ቦንጋ ዞን የተፈናቅለው የገቡ የአማራ ተወላጆችን ዞኑ እያሳለፈ ለኦሮሚያ ክልል መልሶ እየሰጠና ከፍተኛ ቅጣት እንዲሁም ደግሞ ማንገላታት እየተፈጸመባቸው እንደሆነ ነው የተገለጸው። የኦሮሚያ ክልል ጅማ ዞን እና ደቡብ ምዕራብ ኢትዮጵያ ቦንጋ ዞን ቦንጋ እንግዲህ የከፋ ዞን ማለት ነው በተስማሙ ስምምነት መሰረት ተፈናቃዮቹ እዚህ ችግር ውስጥ የነበሩ ተፈናቅለው ቢሄዱም መልሰው እየሰጧቸው ነው። ከዚህ ጋር የተያያዙ ሁኔታዎች ናቸው እንግዲህ ከጥምቀት ጋር በተያያዘ ያሉት መረጃዎች። በአዲስ አበባ ዙሪያም እንደዚሁ የጥምቀት ጋር በተያያዘ በከተራ ቀን እንደዚሁ የኤሌክትሪክ አደጋ በአዲስ አበባ ኮየ ፈጨ ተከስቶ እንደዚሁ የወጣቶች ህይወት ማለፉን እንደዚሁም ደግሞ በአዲስ አበባ ዙሪያ ዘዋይን ጨምሮ ባሉ አካባቢዎች አረንጓዴ ቢጫ አርማ ይዛቸዋል የተባሉ ወጣቶች እንዲሁም ደግሞ አልባሳት ላይ የተገኙባቸው በጥምቀት ላይ ልብሳቸውን በማስወለቅ በእሳት በማቃጠል ወታደሮቹ እንደዚህ ሞራል የሚነካ ድርጊት መፈጸማቸውንም የወጡ መረጃዎች ያሳያሉ። ሻሸመኔ፣ ዝዋይና አዲስ አበባ ዙሪያ የተፈጸሙ ናቸው። ሌላው በኢትዮጵያ ውስጥ እየተባባሰ የመጣውን ስርዓትና እንግልት እንዲሁም ደግሞ ወታደራዊ አፈሳ ለመሸሽ ወጣቶች አንድ ስልት እየተጠቀሙ ነው የሚል መረጃ ወጥቷል። እንግዲህ እንደ መረጃው ከሆነ በአዲስ አበባና በሌሎቹ የኢትዮጵያ ትልልቅ ከተሞች የተደረገ ያለውን ድንገተኛ ወታደራዊ አፈሳና ስርዓት በመፍራት ወጣቶች ስልቶችን ቀይሰው እየተንቀሳቀሱ ነው ተብሏል። እነዚህ ወጣቶች ከድንገተኛ አፈሳና ወታደራዊ ግዳጅ እንዲሁም ደግሞ ከስር ራሳቸውን ለመደበቅ ከሚጠቀሙባቸው ስልቶች አንደኛው የአብይ አህመድን ምስል ያለበትን የአብይ አህመድን ምስል የሞባይል ስክሪን ወይም ደግሞ የሞባይል የፊት ገጽ ሽፋን ማድረግ፣ የሽመልስ አብዲሳን ፎቶግራፍ የሞባይላቸው የፊት ገጽ ሽፋን ማድረግ፣ የአዳነች አቤቤን የፊት ገጽ ሽፋን ማድረግ እና አንዳንድ ወታደራዊ አዛዦችን እንደዚሁ የምስሎቻቸውን የሞባይል የፊት ገጽ ሽፋን በማድረግ በድንገት ለሚይዟቸው የጸጥታ ሰዎች ይህን በማሳየት የብልጽግና ደጋፊ ነን በማለት ራሳቸውን እንግዲህ ከአስቸጋሪ ጊዜ እያሳለፉ መሆኑና ሁኔታው በዚህ ልክ ተባብሶ መቀጠሉን የሚያሳይ መረጃ ነው እየወጣ ያለው። በአዲስ አበባና በናዝሬት፣ ሻሸመኔ፣ ዝዋይ፣ ጅማ ጨምሮ በተለያዩ አካባቢዎች ወጣቶች በዚህ መንገድ ራሳቸውን ለማስመለጥ ይሞክራሉ። የጅምላ ፈሳዎች ግን አሁንም ቀጥለዋል። በአለማጣ ከተማ ከላይ እንደገለጽኩላችሁ በህወሓት ታጣቂዎች እንዲሁም ደግሞ በደቡብ ወሎ ኮምቦልቻ ከተማ በሶስት ቦታዎች ላይ በብልጽግና አካባቢ የሚሊሻ ጸጥታ ሰዎች በርካታ ወጣቶች ታፍሰው ተወስደዋል። እንግዲህ ባለማጣ መንበረ ሰላማና በህወሓት ታጣቂዎች ምክንያት ጥምቀተ በዓል ያልተከበረበት ከተማ መሆኑ ያው ከላይ ተገልጿል። በአዲስ አበባ ዙሪያ ደግሞ እንደዚሁ አረንጓዴ፣ ቢጫ፣ ቀይ አርማ ያላቸው አልባሳትን የለበሱ የጥምቀት ምዕመናን ፖሊስ አላሳወቃቸውም በሚል ፖሊስ ራቁታቸውን ጭምር ልብሳቸውን በማስወለቅ ከክብረ በዓል አባሯቸዋል፣ አስሯቸዋል፣ ልብሳቸውን አቃጥሏል የሚሉ መረጃዎች እንግዲህ ትላንትና ከነበሩ ክስተቶች መካከል የሚገኙ ናቸው። ወደ ሌሎች መረጃዎች ስቀጥል የህወሓትን አጠቃላይ ሁኔታ በተመለከተ አዲስ መረጃ ይዣለሁ።
ህወሓት በሁለት ግንባሮች በራያና በጠለምት ግንባር አዳዲስ ወታደራዊ እንቅስቃሴዎችን እያደረገ መሆኑን የሚያሳዩ መረጃዎች ወጥተዋል። ያው የህወሓት ወታደራዊ እንቅስቃሴ ለወትሮ የተለመደና ተደጋጋሚ የሆነ ጉዳይ ቢሆንም አሁን ግን ከተፈናቃዮች ጋር በተያያዘ አዲስ እንቅስቃሴ መኖሩ ነው የተገለጸው። ወታደራዊ ስምሪትና እንቅስቃሴውን በተመለከተ አዳዲስ መረጃዎች እየወጡ ነው። በራያና በጠለምት ግንባር አዳዲስ እንቅስቃሴዎች መኖራቸውን የሚያሳዩ መረጃዎች ናቸው። በራያ ግንባር ከራያ አላማጣ በመረዋ በኩል ወደ ላስታ የሚያስወጡ ተራሮች እና ወደ ግራካሶ ተራሮች ወደ ራያ ቆቦ አዋሳኝ ቀበሌዎች እንዲሁም ደግሞ ወደ አፋር አካባቢዎች አዳዲስ እንቅስቃሴዎች አሉ ላለፉት 2 ቀናት። ከዚህ ባሻገር እንግዲህ ከ2 ቀናት በፊት ጀምሮ በጋርጀሌ ጎለጀ ተብሎ የሚጠራው አካባቢ ገላጆ ተብሎ የሚጠራው አካባቢ እንደዚሁ አዳዲስ ስምሪቶች መኖራቸው ነው የታወቀው። በአለማጣ ከመከላከያ ጋር እንደዚሁ ትናንትና የህወሓት ታጣቂዎች ግጭት ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። ትናንትና በነበረው ግጭት የህወሓት ታጣቂዎች ትጥቃቸውን በመከላከያ ተነጥቀዋል። በመከላከያ ተነጥቀው ትጥቃቸውን ያስረከቡ ታጣቂዎች አመሻሹን ሌላ መሳሪያ ወደ ካምፕ ሄደው በማምጣት በመከላከያ ካምፖች ዙሪያ አመሻሹ እንደዚሁ ጥቃት ለመፈጸም እንቅስቃሴ ያደርጉ ነበረ። እንደገና በመከላከያ አዛዦች እና በህወሓት ታጣቂ አዛዦች መካከል በተደረገ ድርድር መሳሪያውን በሽምግልና ለማስመለስ እንቅስቃሴ የተደረገ መሆኑን የመረጃ ምንጮች ገልጸዋል። እንግዲህ በዚህ መንገድ እየሞከሩ ቢሆኑም አመሻሹም ውጥረት ነበር። ይሄ የሆነው አርሚ 24 የአሞራ ክፍለ ጦር አባላት ላይ ነው መከላከያ ትጥቅ የነጠቀው። አሁን ትጥቁን ለመመለስ ሽምግልና መጀመሩን የሚገልጹ መረጃዎች ናቸው ያሉት። ወደ ጠለምት ግንባር ስንሄድ በጠለምት ግንባርን በተመሳሳይ የህወሓት ታጣቂዎች ጥር 11 በትላንትናው ዕለት 2018 ዓ.ም በተደረገ ወታደራዊ ስብሰባ ስምሪትና ኦሪንቴሽን መሰጠቱን የሚገልጹ ውስጥ አዋቂ መረጃ ምንጮች ይህንን አሳውቀዋል። ታጣቂዎቹ ስምሪትና እንቅስቃሴ ወታደራዊ ስምሪት ተያይዞ በትላንትናው ዕለት የተደረገውን ስብሰባ በተመለከተ መረጃው ይህንን ይላል። በሽሬ ቀጠና እንዳባጉና በከተማ አቅራቢያ ቤተ ማርያም ተብሎ የሚጠራ ትልቅ ወታደራዊ ማሰልጠኛ ቦታ ላይ የአርሚ 11 ዋና አዛዥ የክፍለ ጦር አዛዦች እና ሌሎች እንደዚሁ የህወሓት ታጣቂ አዛዦች ስብሰባ አድርገው ነበረ። ስብሰባው የመሩት የአርሚ 11 ኮር 111 አዛዥ አርሚ 11 ሎጂስቲክ አዛዥ ናቸው። በስብሰባው ላይ የነበረው ዋና አጀንዳ ወደ ጠለምት ለሚደረገው ዘመቻ ወታደራዊ እቅዶችና ስምሪቶችን አቅጣጫዎችን በተመለከተ በዚህ ጉዳይ ነው አጀንዳ የነበረው። እንግዲህ በስብሰባው ላይ በሰሜን ጎንደር የሚገኙ ጠለምት ቀጠናዎች 3 ወረዳዎች እና ወደ ወልቃይት የሚያስወጡ መንገዶችን በፍጥነት መቆጣጠር የሚል ኦሪንቴሽን እንደነበር የሚገልጹ የመረጃ ምንጮች በዚህም በ3 ወረዳዎች ላይ በ3 አቅጣጫ ወታደራዊ ዝግጅትና ስምሪት እንዲደረግ ትላንትና ቤተ ማርያም ተብሎ የሚጠራው አካባቢ በነበረው ስብሰባ ስምምነት ላይ መደረሱን የመረጃ ምንጮቹ ገልጸዋል። ይህም እንግዲህ ይህን በተመለከተ ኮር 113 ተብሎ የሚጠራው የህወሓት የታጣቂ ቡድን ከደብረ አባይ ኃይሉን በማንቀሳቀስ ዋልድባ በኩል ወደ ወልቃይት እና አርማደጋ እንዲሁም ወደ ምዕራብ ጠለምት ወደ ማይጠብሪ ከተማ ስምሪት እንዲያደርግ በኦሪንቴሽኑ ላይ አቅጣጫ እንደሰጠ ኮር 112 ተብሎ የሚጠራው ኮር ስር ያሉ ክፍለ ጦሮች ተከዜ ክፍለ ጦር፣ ደደቢት ክፍለ ጦር፣ አሎጌ ክፍለ ጦሮች ደግሞ በምስራቅ ጠለምት በኩል ደብረ ገብራይ፣ ሐምሾ ምድር፣ ፍልየል ውሃ እና ምስራቅ ጠለምትን ወደ ምዕራብ አቅጣጫ አድርገው እስከ ማይጠብሪ ድረስ እንደዚሁ ስምሪት እንዲያደርጉና እዛ ላይ ሁለቱም ኃይሎች እንዲገናኙና አካባቢውን በዚህ መንገድ እንዲቆጣጠሩ ነው። በዚህ ላይ ስምሪቱን ከሰጡት መካከል ኮሎኔል አፈራ የህወሓት የታጣቂ አዛዥ ነው። በዚህ ዝግጅት ላይ ማብራሪያ ሲሰጥ መከላከያ እኛን አይወጋንም፣ እኛ እንቅስቃሴ እናደርግ፣ መከላከያ ወደ ካምፕ ይገባል፣ አይወጣም፣ ስጋት እንዳይገባችሁ የሚል ንግግር ማድረጉን የመረጃ ምንጮቹ ገልጸዋል። ጉዳዩን በቅርበት የሚከታተሉት የጠለምት እና የአካባቢው የመረጃ ምንጮች እንደሚሉት በመከላከያ በኩል ታጣቂዎቹን ላለመውጋት ወይም ደግሞ ከታጣቂዎቹ ጋር የተደረገ ስምምነት ስለመኖሩ ከመከላከያ አዛዦች ለመጠየቅ ሞክረን ምንም ምላሽ አላገኘንም የሚል ምላሽ ነው የሰጡት። እንግዲህ ጉዳዩ ፖለቲካዊ ከሆነ ወደፊት የሚታይ ይሆናል። ከዚህ ጋር በተያያዘ ቀደም ብሎ ጀኔራል ታደሰ ወረደ በጠለምት ተፈናቃዮችን ካሁን በፊት መልሰን ነበረ፣ በጠለምት የተፈናቃዮች የተመለሱበት መንገድ ከሽፏል፣ ሂደቱም ትክክል አልነበረም። ስለዚህ በሌላ ቦታ አንደግመውም፣ ምናልባት እንግዲህ ወደ ወልቃይት ማለት ሊሆን ይችላል፣ መልሶም ወደ ጠለምት አንደግመውም፣ ቀደም ብሎ ቦታውን በኃይል መቆጣጠር ያስፈልጋል።
የህወሓት ወታደራዊና ፖለቲካዊ መዋቅር አካባቢውን ከተቆጣጠረ በኋላ ቀጥሎ ሰፋሪዎችን ወይም ደግሞ ተፈናቃዮችን ማስገባት ይገባል የሚል ትዕዛዝ ለግንባር አዛዦች መስጠቱንና ይህም በነ ፍስሐ በኩል ለተለያዩ ወታደራዊ አዛዦች ስምሪት መሰጠቱን የሚገልጹ ተጨማሪ መረጃዎችም ወጥተዋል። ሰሞኑ እንግዲህ ከዚህ ጋር በተያያዘ የወልቃይት አስተዳደር ይፈርሳል የሚለው እንደገና እንደ የህወሓት ክፋይ የሆነው ጌታቸው ረዳ ያሰራጨው መረጃ መነጋገሪያ መሆኑና የወልቃይት አስተዳደርም ከዚህ ጉዳይ ጋር በተያያዘ ምላሽ መስጠቱ ይታወቃል። ሰሞኑ እንግዲህ መነጋገሪያ ከነበሩት የቀጠናው ጉዳዮች የአሜሪካው አምባሳደር ማሲጋ ከጌታቸው ረዳ ጋር ወደ ወልቃይት ሁመራ አድርገውት የነበረው ጉዞ ነው። ወደ ሌሎች መረጃዎች እመለሳለሁ። ወደ ሌሎች መረጃዎች ስመለስ የአንዳንድ ኢትዮጵያን የተመለከቱ ዓለም አቀፍ መረጃዎችን ላጋራና ወደ ግንባር መረጃዎች እመለሳለሁ። ከነዚህ መካከል ዓለም ባንክ በቅርቡ ይፋ ባደረገው ሪፖርቱ ኢትዮጵያ ውስጥ 39% የሀገሪቱ ዜጎች ከድህነት ወለል በታች እንደሚኖሩ ገልጿል። በዓለም አቀፍ ደረጃ የተቀመጠውን ዓመታዊ የገቢ መጠን በተመለከተ ከዚህ ስታንዳርድ ወይም ከተቀመጠው የገንዘብ መጠን በታች የሚያገኙ ኢትዮጵያውያን ከድህነት ወለል በታች ናቸው በሚል ይህንን በመቶኛ ሲያስቀምጠው $3 በታች የሚያገኙ ኢትዮጵያውያን የነፍስ ወከፍ ገቢያቸው በሚል እንግዲህ ካሉት የዓለም ሀገራት ውስጥ በርካታ ዜጎቿ ከድህነት ወለል በታች ከሚኖሩ ሀገሮች ኢትዮጵያ አንዷ መሆኗን የዓለም ባንክ ሪፖርት ያሳያል። ይሄ ማለት እንግዲህ ከመቶ ኢትዮጵያውያን አርባዎቹ በከባድ ድህነት ውስጥ ይገኛሉ እንደማለት ነው። በእርግጥ በአንዳንድ ሀገሮች እንደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመሳሰሉት 85 በመቶ ቁጥሩ ደርሶ ይታያል። ይሄ የዓለም ባንክ ሪፖርት እንግዲህ እነ አብይ አህመድ በተለይ ኢትዮጵያ ብልጽግናዋ አስገራሚ ፈጣን ወይም ደግሞ በእንግሊዝኛ ሚራክል እያሉ ታምራዊ ለውጥ እያሉ ከሚገልጹት ጋር የሚቃረን ነው። በኢትዮጵያ ውስጥ 40 በመቶ ዜጎች ከድህነት ወለል በታች ይኖራሉ። ሌላው የነ አብይ አህመድ መንግስትና አሜሪካ የተፈራረሙት ስምምነት በተመለከተ ጉዳዩ መነጋገሪያ ሆኗል። ዛሬ ዋዜማ ሬዲዮ በዚህ ጉዳይ ላይ ሰፋ ያለ ዘገባ ይዛ ወጥታለች። ከዘገባው ላይ እንግዲህ የተመለከቱ ጉዳዮችና ቀደም ብለው ከሌሎቹ ስምምነት ከፈጸሙ ሀገራት አንጻር የፖለቲካ ጣልቃ ገብነት ነው፣ የሀገራትን ሉዓላዊነት የሚጥስ ነው በሚል ስምምነቱ እንግዲህ ሲወገዝ ቆይቷል። አንዳንድ ሀገራትም ይህንን ስምምነት በፍርድ ቤት ጭምር ሳይቀር አሳግደዋል። ኢትዮጵያ ከአሜሪካ ጋር $1.6 ቢሊዮን የሚያወጣ የጤና ድጋፍና እርዳታ ስምምነት መፈራረሟ ታውቋል። ይሄ ደግሞ ስምምነት እንግዲህ ፕሮጀክቱ የኢትዮጵያን የጤና መረጃ ለአሜሪካ አሳልፎ የሚሰጥ የአሜሪካ ደግሞ በሌላ በኩል የአሜሪካ ፈርስት ወይም ደግሞ አሜሪካ ትቅደም የሚለውን የትራምፕን ፖሊሲ ለማስፈጸም እና ዓለም አቀፉ የጤና ድርጅት ደብሊውኤችኦን ለማዳከም በአሜሪካ በራሷ ብሔራዊ ጥቅሟን በማስቀደም የተነደፈው ስልት ነው። ይሄን እንግዲህ በተለይ የኢትዮጵያን የጤና የናሙና የላቦራቶሪ መረጃዎችን አሳልፎ የሚሰጠው ስምምነት በኢትዮጵያ በኩል እንደዚሁ እንግዲህ እስካሁን ድረስ ጉዳዩ ግልጽ አልሆነም በሚል የቆየ ቢሆንም አሁን ጉዳዩን በተመለከተ ዋዜማ ይዞት በወጣው ዘገባ ላይ እንደ ኬንያ፣ ሴራሊዮን ያሉ ሀገራት ጉዳዩን በመቃወም ላይ ናቸው። በዓለም ላይ ይህንን ከተስማሙት ሀገራት መካከል ለዚሁ ብዙዎቹ በስምምነቱ ላይ ፖለቲከኞች ግልጽ እንዲያደርጓላቸው ጥያቄ ጠይቀዋል። ይህ ስምምነት አደጋ ያለው ነው በሚል የኬንያው ፍርድ ቤት ያገደ ሲሆን በኢትዮጵያ በኩል እስካሁን ድረስ ስለ ጉዳዩ እየተባለ ነገር የለም። ዓለም አቀፉ ደረጃ ውግዘት የገጠመው ይሄ ስምምነት የፍትሐዊነት በሌለበት ዓለም የጤና መረጃና ናሙናን ለአሜሪካ አሳልፎ የሚሰጥ ብሔራዊ ጥቅምና ብሔራዊ አደጋ ይዞ የሚመጣና ሉዓላዊነትን የሚጋፋ ነው በሚል ነው ትችት እየቀረበበት ያለው። በዓለም ላይ 27 ሀገራት ከአሜሪካ ጋር ይህንን ስምምነት የተፈራረሙ ሲሆን በአፍሪካ ደግሞ 5 ሀገራት ኢትዮጵያና ኬንያን ጨምሮ ነው። የኬንያ ሙሉ በሙሉ በፍርድ ቤት ስታዝ፣ በሴራሊዮን ደግሞ ይህንን ጉዳይ በተመለከተ ግልጽ ማብራሪያ እንፈልጋለን በሚል ዜጎች ቁጣ መቀስቀሱ ነው እየታወቀው። እንግዲህ አሁን ኢትዮጵያ ገንዘብ ለማግኘት በሚደረገው ጥረት የኢትዮጵያን እንግዲህ እንደ ሉዓላዊነት የሚታይ ጉዳይ ነው። የዜጎችን ጤናና የጤና ተቋማትን ሚስጥር አሳልፎ መስጠት። ከዚህ ጋር በተያያዘ እንግዲህ እና አብይ አህመድ በተገጠማቸው የገንዘብ እጥረት ምክንያት ገብተውበታል ማለት ነው። ይሄ ጉዳይ እንግዲህ ወደፊት ብዙ መነጋገሪያ መሆኑ የሚቀር አይደለም። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ አርማጭሆ ቀጠና የሚወስድን መረጃ አስከትላለሁ። በማዕከላዊ ጎንደር አርማጭሆ ቀጠና በተለይ ማሰሮ ደም መሀል አርማጭሆ ጃንሱማ ተብሎ በሚጠራ አካባቢ በተፈጸመ የደፈጣ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በተለይ ጃንሱማ ተብሎ የሚጠራው አካባቢ ሽመላ ተብሎ በሚጠራ ቦታ በተፈጸመው ድንገተኛ የደፈጣ ጥቃት
እንግዲህ እንደ ፋኖ መረጃ ምንጮች ከሆነ ከ110 በላይ የመንግስት የሚሊሻ የአድማ ብተናና የመከላከያ አባላት ጉዳት ደርሶባቸዋል። ኪሳራውን በተመለከተ እንግዲህ ስለ ጉዳዩ ላይ መረጃ የሰጠው የአካባቢ ፋኖ ቃል አቀባይ ፋኖ ባንዲራው ግርማይ 70 በላይ የሰላም አስከባሪ አካባቢ ሚሊሻ አባላት ማለት ነው ከ40 በላይ ወታደሮች ጉዳት አስተናግደዋል። በዚህ ድንገተኛ ጥቃት በወታደሮቹን ሲመራ የነበረ የዘመቻ አዛዥ ጉዳት ደርሶበታል። የዘመቻ አዛዡና ይህን ኃይል ሲመራ የነበረው የመከላከያ አዛዥ ጉዳት ደርሶበት ህይወቱ አልፏል። ሆኖም ግን ማንነቱ አልታወቀም። ጉዳዩ እየተጣራ ነው የሚል መረጃ ነው ይፋ ያደረገው። በዚህ ቀጠና ከዚህ ባሻገር ሰሞኑን ከ20 በላይ የመከላከያ የሚሊሻና የአድማ ብተና አባላት በ10 ቀናት ውስጥ ወደ ፋኖ መቀላቀላቸውንም እንደዚሁ ፋኖ ባንዲራው ጨምሮ ገልጿል። ከገለጻው ውስጥ የ78ኛ ክፍለ ጦር መገናኛ ሬዲዮ ክፍል ኃላፊ መቶ አለቃ ማኑኤል ደታ እንደዚሁ ወደ ፋኖ መቀላቀሉንና እሱም በቀጠናው ያለው መከላከያ ሞባይል መሳሪያ ጥርነፋ ውስጥ እንዲቀመጥ መደረጉንና ይህም ከፋኖ ጋር ትቀላቀላላችሁ በሚል ስጋት እንደሆነ ገልጿል። መቶ አለቃ አማኑኤል ለታ የጅማ አካባቢ ተወላጅ ሲሆን አሁን ፋኖን ተቀላቅሏል። የ78ኛ ክፍለ ጦር የመገናኛ ሬዲዮ ክፍል አስተባባሪ እንደነበር ነው የተገለጸው። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ የሚወስዱ መረጃዎች ነው የማስከትለው። እነዚህ የአፍሪካ ቀንድ መረጃዎች በአጠቃላይ ኢትዮጵያን የሚመለከቱ ናቸው በቀጥታና በተዘዋዋሪ። እስኪ የአባይ ፖለቲካን በማስቀደም መረጃውን ላድርስ። እንግዲህ ግብፅና ሱዳን ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአባይ ወንዝ አንጻርና ከአባይ ግድብ አንጻር የያዙትን የተንሻፈፈ ፖለቲካ እንዳጋጣሚ በመጠቀም በኢትዮጵያ ላይ አዲስ ጫና ጀምረዋል። ይህም አዲሱ ጫና ምንድን ነው? ኢትዮጵያ በአባይ ግድብ ምክንያት ለሱዳንና ለግብፅ አዲስ ካሳ ትክፈል የሚል ነው። ይህ እንግዲህ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት ማየታቸውን ተከትሎ ነው እነዚህ ሀገራት ይህን እያነሱ ያሉት። ጉዳዩ በኢትዮጵያ በኩል እንግዲህ ከፍተኛ የሆነ የዲፕሎማሲ ውድቀት ስለመኖሩ ትልቅ ማሳያ ነው። በአባይ ፖለቲካ ላይ አባይ ግድብን በመገንባት አባይ ግድብን እዚህ በማድረስ ከነበረው ፖለቲካ አሁን ዶናልድ ትራምፕ እንግዲህ በኢትዮጵያ ላይ ያላቸው የላላ የዲፕሎማሲ ግንኙነት የሚያሳይና ለነ ግብፅና ለነ ሱዳን የሰጡትን ቅድሚያ የሚያሳይ ነው። ይህም እንግዲህ እንደ አንድ የዲፕሎማሲ ውድቀት ከኢትዮጵያ አንጻር ሊታይ ይችላል። ሌላው የኢትዮጵያን የዲፕሎማሲ ውድቀት ከሚያሳዩ ጉዳዮች አንዱ እንግዲህ በምስራቅ አፍሪካ እና በአፍሪካ ቀንድ እየሆነ ያለው አጠቃላይ ሁኔታ ነው። ሞቃዲሾ ከቱርክ ረጅም ርቀት ቃኝ አዳዲስ ድሮኖችን መቀበሏን መረጃዎች ገልጸዋል። ባይራክታር ተብሎ የሚጠሩት ድሮኖች ከቱርክ ለሞቃዲሾ ድጋፍ ተደርገውላታል። እንግዲህ የአረብ ሀገራት ሰሞኑን ሞቃዲሾን ለማስታጠቅ በወታደራዊ፣ በዲፕሎማሲ፣ በሎጂስቲክ ለማስታጠቅ እየተጣደፉ ነው የሚገኙ። ቱርክ እንግዲህ ምንም እንኳ እሷ የአረብ ሀገር ባትሆንም በዚህ ቀጠና ካላት ከፍተኛ ፍላጎት አንጻር 7500 ኪሎ ሜትር ድረስ መብረር የሚችሉ እና በከፍተኛ ተራራማ ቦታዎች ጭምር መጓዝ የሚችሉ ድሮኖችን እነዚህ አሰሳና ቅኝት ማድረግ የሚችሉ ድሮኖችን ለሶማሊያ ሰጥታለች። ድሮኖቹ እንግዲህ በሶማሊያ ወታደራዊ አቅም በተለይ አየር ኃይሉን በእጅጉ ይደግፋሉ ተብሏል። ሌላው ሶማሊያ ከወሰደቻቸው እርምጃዎች መካከል አንዱ ከዩናይትድ አረብ ኤሚሬትስ ጋር ያላትን አጠቃላይ ወታደራዊ ትብብር ሙሉ በሙሉ በማቋረጥ በትናንትናው ዕለት ከኳታር መከላከያ ሚኒስትር ጋር አዲስ ስምምነት ተፈራርማለች ሞቃዲሾ። ይህም እንግዲህ ኳታር ባላት ወታደራዊ ድጋፍ ለሞቃዲሾ በርካታ ድጋፎችን እንደምታደርግ ተገልጿል። ከዚህ ጋር በተያያዘ ግብፅ እና እስራኤል በዚሁ በአፍሪካ ቀንድ በሞቃዲሾ ቀጠና መፋጠጣቸውን የሚገልጽ መረጃ ወጥቷል። እስራኤል ግብፅ በቀጠናው የምታደርገውን ወታደራዊ መስፋፋት ማቆም አለባት፣ እንድታቆም አድርጋለሁ ማለቷን ነው ITN4 የዘገበው። እንግዲህ ግብፅ በአፍሪካ የሰላም አስከባሪ ሰበብ ወደ እዚህ ቀጠና ከገባች በኋላ አሁን በዚህ ቀጠና በተለይ ከሶማሌላንድ ጋር በተያያዘ እስራኤል የምታደርገውን ወታደራዊ መስፋፋት ለመግታት ከሞቃዲሾ ጎን በመሰለፍ የምታደርገው እንቅስቃሴ ሁለቱ ሀገራት የእጅ አዙር ጦርነት ሆኗል። እንግዲህ ግብፅ ከሞቃዲሾ ጎን፣ እስራኤል ደግሞ ከሶማሌላንድ ጎን በመሆን የሚያደርጉት ወታደራዊ እንቅስቃሴ በዚህ በሶማሊያ ውስጥ እና በአፍሪካ ቀንድ የራሳቸውን ውጥረት ይዞ መጥቷል። እስራኤል እንድታቆም አድርጋታለሁ የተናጠል ጉዞ እያለች ነው ግብፅን እየዛተችባት ያለችው። ሁለቱ ሀገራት ጎረቤታሞች ቢሆኑም አሁን በሌላ ቀጠና ነው እንግዲህ በእጅ አዙር የተገናኙት። ከዚህ ጋር በተያያዘ የሶማሌላንዱ ፕሬዝዳንት ወደ እስራኤል ደቡብ ጉብኝት እያደረጉ መሆናቸው ይታወቃል። ከዚህ ጋር በተያያዘ ሞቃዲሾ የአረብ ሀገራት ደህንነቶች እና የሞቃዲሾ ደህንነቶች በጋራ
በመሆን የሶማሌላንዱን ፕሬዚዳንት በቁጥጥር ስር እንዲያውሉ ስምሪት መስጠቷ እንዲሁም ደግሞ ከአረብ ሀገራት ድጋፍ እንዲደረግላት መጠየቋም ታውቋል። እንግዲህ ሶማሌላንድ አጠቃላይ በሞሳድ የምትጠበቅና በሞሳድ ድጋፍ የሚደረግላት ሲሆን እንግዲህ ሌሎቹ የአረብ ሀገራት ደህንነቶች ደግሞ ይህንን እናደርጋለን እያሉ ነው። ከሞቃዲሾ ጋር ሁኔታው ወደፊት አብሮ የሚታይ ነው የሚሆነው። ሳውዲ አረቢያ ሰሞኑን እንግዲህ የጋራ ወታደራዊ ልምምድ ታደርጋለች። እነ ፓኪስታን ጭምር የሚገኙበት አብዛኛው የእስላሙ ዓለም የሚባለው ኃይል ያለበት። ከዚህ ጋር በተያያዘ ዩናይትድ አረብ ኤሚሬትስ ወይም ደግሞ አቡዳቢ የእስላሙን ዓለም እየከፋፈለች እና እያዳከመች ነው። ስለዚህ የእስላሙ ዓለም እርምጃ ሊወስድባት ይገባል የሚል ዲፕሎማሲያዊ ቅስቀሳ በሳውዲ አረቢያ በኩል መጀመሩ ነው እየታወቀው። እንግዲህ የእስላሙ ዓለም ተወካይ አድርገው ራሳቸውን የሚያዩት እነ ግብፅና እነ ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ ላይ ሌላው እርምጃ እንዲወስድ ጥሪ አቅርበዋል። ቀደም ብሎ በሱዳን በሞቃዲሾ በየመን በኩል ሳውዲ አረቢያ እና የዩናይትድ አረብ ኤሚሬትስ በጋራ በተናጠል በፊት ለፊት እያደረጓቸው ውጊያዎች አሉ። ከዚህ ጋር በተያያዘ ያው መረጃዎች ሲወጡ ቆይተዋል። ጉዳቶች ደርሰዋል። ላለፉት 2 ሳምንታት በነበረው አጠቃላይ እንቅስቃሴ ዩናይትድ አረብ ኤሚሬትስ በሳውዲ አረቢያ የወታደራዊ ብልጫ ተወስዶባታል። ሌላው መረጃችን በዚህ ቀጠና የጅቡቲን የተመለከተ ነው። ጅቡቲ የሶማሌላንድ ታዋቂ ባለሀብቶች እና ፖለቲከኞችን በተመለከተ አዲስ የጉዞ እገዳ መመሪያ ይፋ አድርጋለች። ጅቡቲ የሶማሌላንድ የኢሳ ጎሳ ተወላጅ የሆኑ የፓርላማ አባላት፣ የፖለቲከኞች፣ የገንዘብ ታዋቂ ነጋዴዎች ወደ ጅቡቲ እንዳይገቡ የቪዛ እገዳና የፓስፖርትም እንደዚሁ ፓስፖርት እንዳይጠቀሙ ከዛ የተወሰደውን በጎሳ ባለቤትነታቸው ያገኟቸውን ጥቅሞች ጭምር እንዲያጡ እገዳ ማስተላለፏን የተገለጸው። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ